የረቡዕ ምሽት የሻምፒየንስ ሊግ ሁለት ጨዋታዎች ውጤትና የጨዋታ ግምገማ ከረጅም ጊዜ ከዩቲዩባችን ላይ ከራኩኝ በኋላ የፓሪስ ሴን ጀርሜን ድልና ጨዋታ አላስችል ብሎኝ በእግር ኳስ ውስጥ ድጋፍ ብቻ አይደለም አንድን ቡድን የሚያስወድደው ለእግር ኳስ ተሸይመን ለእግር ኳስ ራሳችንን ሰጥተን ለእግር ኳስ ነፍሳችንን አቀብለን ለእግር ኳስ ህይወታችን ከግማሽ በላዩን ዘመን ያሳለፍን ያረፈድን ሰዎች ከክለብ ደጋፊነት ባሻገር ስለ ኳስ ጥበብ መጨነቅ መደሰት ማድነቅ ተፈጥሯዊ ግዴታ ይሆንና የፓሪስ ሴን ጀርሜንን አጫውት እየተፋላለው በዘመናዊ እግር ኳስ ሰበብ ስም ኢንዱስትሪው የትንፍጪው ዱቄቱን አምጪው ወደሆነ አሳሰብ ሄዶ በምንም ጉዳይ ድልና ድል ብቻ እንቅስቃሴውን ይነግረናል በሚል ከዘመናዊ እግር ኳስ ስያሜ ጀርባ እግር ኳስ መጥፋት የለበትም ውጤት በእንቅስቃሴ መምጣት ይችላል ውጤት በማራኪ የእግር ኳስ አስተሳሰብ ሊመጣ የሚችል ነገር ነው ብሎ የሚያስቡ ጥቂት አሰልጣኞች አሉ ከነሱ በግንባር ቀደምትነትና በዚህ ዘመን ከሁሉም አናት ላይ ልናስቀምጥ የምንችለው ሉዊስ ኤንሪኬ አስቶን ቪላን 3-1 አሸንፈዋል አምና ልክ በዚህ ሰዓት ከቦሩሲያ ዶርትሙንድ ጋር ያንን ሁሉ ሙከራ አድርጎ በቦሩሲያ ዶርትሙንድ በረኛ ብቃትና ጥረት ከውድድሩ ባጭሩ ሊናጠብ ችሏል ሉዊስ ኤንሪኬ 3 አስቶን ቪላ 1 የተጫዋቾቹን የግል ብቃት ከመዘርዘር ይልቅ የሰው ልጅ በዚህ ልክ እንዴት በእንቅስቃሴ ሊግባባ ይችላል እግር ኳስ በእንቅስቃሴ ውስጥ ያለ የስፖርት አይነት በመሆኑ ለ90 ደቂቃ ከተቃራኒ ለመንጠቅ የሚጠቀሙበት ጥበብ ኳሷን ከነጠቁ በኋላ ሂደቱን ጠብቆ ለመንቀሳቀስ በዛሽ ቀዳዳ ውስጥ በዛ ልክ መቀባበል ከቶስ እንዴት ይቻላል ብለን ስናሰላስል እንደ ሉዊስ ኤንሪኬ አይነቱን ያብዛል እንላለን በባርሴሎና በሮም በስፔን ብሔራዊ ቡድን በተለያዩ ያጫወት ዘዴዎች በተለይ ሜሲን ወደ ቀኝ ክንፍ ያወጣ ከሜሲ ጋር በሚጋጭበት ዘመን ሜሲን በድፍረት እየቀየረ ማስወጣት የቻለ ጉምቱ አሰልጣኝ ነው ኤንሪኬ ሴት ልጁ በካንሰር ተይዛ እንደማትተርፍ ተነግሮ በአሳዛኝ ሁኔታ ስቴዲየም ይዟት እየመጣ በመጨረሻ ግን ያላት እድሜ አጭር መሆንና የእድሜዋንም የቀሪዋን እድሜም ስለነገሩት ከብሔራዊ ቡድኑ በክብር ፍቃድ ጠይቆ ወደ መኖሪያ ቤቱ ከሄደ በኋላ ለሁለት አመት በአርምሞ ከሷ ጋር በሐዘን ተቀምጦ ሲያስታምማት ጊዜውን ለአንዲት ደቂቃ ካጠገቧ ሳይለይ እያስታመመ እያዘነ ጸጉሯን እየደባበሰ ያበላት ያጠጣት እያዝናናት ቀሪዋን እድሜ ከሷ ጋር የራሱን ቀሽቶ እሷን አዝናንቶ በህይወት ከዚህ ምድር ከተሰናበተች በኋላ ህልፈተ ህይወቷን ካለፈ በኋላ ወደ እግር ኳስ ለመመለስም እጅግ ፈታኝ ሁኔታ ውስጥ ነበር የከረመው የሴት ልጅን ህመም የተረዳው ስፔናዊ ሉዊስ ኤንሪኬ በእጅጉ አዝኖ ቅስሙ ተሰብሮ በብዙ የስነልቦና ባለሙያዎች ጥረትና ድካም ምክር ወደሚወደው ሙያ መጥቷል በዛው ቀርቶ ቢሆን አሁን የምናየው ፓሪስ ሴን ጀርሜን አናይም ነበር እንደ ማርሴይ እንደ ሊዮን እንግሊዝ ፕሪሚየር ሊግ ስማቸው መጥራት አንፈልግም እንደነሱ አይነት ቡድን ፈረንሳይ ውስጥ ተሰርቶ እንደዚህ አይነት እርካታን በተለያዩ ምሽቶች አናገኝም ነበር እግር ኳስ የዘሩትን የሚያይሉበት መስክ በመሆኑ ሉዊስ ኤንሪኬ በመለማመጃ ቦታ ትላልቆቹን ካሰናበተ በኋላ በተለይ ኤምባፔ አይነቱ የክለቡን መንፈስ ሲበጠብጡ የነበሩትን አሰናብቶ በኮከብ ተጫዋችነት ቡድን ውስጥ የሚመጻደቅ ወይም ደግሞ በጸባዩ ከሌሎች ተለጥሎ ራሱን ማጉላት የሚፈልግ አንድ ተጫዋች እንዳይኖር አድርጎ ሁሉም በጋራ ህብረትና በአዲስ እንቅስቃሴ የመላው ዓለም እግር ኳስ ተመልካች ጥማርካት ችሏል
ሉዊስ ኤንሪኬ ከዋንጫ ውጭ ምን ሊሰጠው ይገባል? አንዳንድ ጊዜ እግር ኳስ ቀድሞ ያገባ ባጫወት ለዛይ 90 ደቂቃ የሚሆን በመዝጋት በመከላከል በመልሶ ማጥቃት ውጤት ይዞ ይወጡና የወቅቱ አሸናፊ ተብሎ በታሪክ ማህደር ላይ ስማቸው ይሰፍራል። እነ ሉዊስ ኤንሪኬ ለተፈጥሯዊ እግር ኳስ ለሰው ልጅ እርካታ ሲጥሩ ማግኘት ያለባቸውን ዋንጫ ሳያገኙ በየክለቦቻቸው ሲወቀሱ ሲተቹ ከርመዋል። አምና የክለቡ ባለቤቶች ያሰናብቱታል ተብሎ በትላልቅ ጋዜጦች ሲጻፍ ነበር። ነገር ግን በሰውየው ላይ ባላቸው እምነት ለ10ኛ ጊዜ የፈረንሳይን ሊግ አሸንፎ በአሁን ሰዓት ደግሞ የእንግሊዙን ሊቨርፑልን በደርሶ መልስ እንግዲህ 1-1 ተለያይተው አሸንፎ ወደ ሌላኛው የእንግሊዝ ክለብ አስቶን ቪላ ጋር ተገናኝቶ በሜዳው በራሱ ሜዳ 3-1 አሸንፏል። የዲያና ልጆች ሁለቱ የንጉስ ቻርልስ ልጆች ልዑል ዊሊያም ስቴዲየም ውስጥ ተገኝቶ መልበሻ ክፍል ውስጥ ተገኝቶ ክለቡን አበረታቶ ወደ ሜዳ ከገባ በኋላ በመጀመሪያው ግብም በሮጀርስ ግብም ደስታውን ሲገልጽ ታይቷል። አንድ ልዑል በእንግሊዝ እግር ኳስ ውስጥ በዛ ያህል መንፈስ ሲደሰት እንግዲህ ማየት በእጅጉ ከባድ ነው። ከሰው ጋር ስለመቀላቀላቸው በራሱ እንደ ትንግርት የሚታይ ነበር። እግር ኳስ ነገስታቱን የልዑል ቤተሰቦችን የንጉሳዊ ልጆችን በአጠቃላይ እግር ኳስ ከተራው ህዝብ ጋር አቀላቅሎ በአንድ መንፈስ እንግዲህ የሚያሳብድ ስፖርት መሆኑን በረቡዕ ምሽት የሻምፒየንስ ሊግ ውድድር አይተናል። ፓሪስ ሴን ጀርሜን ከዋንጫ ውጭ ሉዊስ ኤንሪኬን ምን ይከሰዋል? በትክክል ከተጠና የዚህ ዓመት የሻምፒየንስ ሊግ ዋንጫ ይህንን አምናም ካቻምናም ስንናገር ነበር። በኢንች ኳስ ከምድር ሳትነሳ ሲቀባበል የነበረ ቡድን ብለን አምና የሰራነው ፕሮግራም ወደ ኋላ መለስ ብላችሁ ማየት ትችላላችሁ። ባርሴሎና ከዶርትሙንድ ጋር የቀድሞ የጀርመን የቀድሞ የባየር ሙኒክ አሰልጣኝ ያሁኑ የባርሴሎና አሰልጣኝ ሃንሲ ፍሊክስ ያገራቸውን ክለብ 4-0 በማሸነፍ የመልሱን ጫውታ ያጠናቀቁ ይመስላል። አንዳንድ ጊዜ በእግር ኳስ የሚሆን አይታወቅም የሚል የተደጋጋሚ ቋንቋ አለ። በእግር ኳስ የሚሆን ነገር አንዳንዴ መገመት ይቻላል። እነ ያማል በዚህ እድሜ በዛ ልክ ኳስን መቆጣጠር ከጉልበተኞቹ ሃላንድና ምባፔ በተለየ ሁኔታ እየበቀሉ ያሉ ወጣት እነ ዱዌር የፓሪስ ሴን ጀርሜኑ እነ ያማል የባርሴሎናው ለዓለም እግር ኳስ አዲስ ፍንጭ አዲስ ተስፋና አዲስ አማራጭ ሆነው ብቅ ብለዋል። ባርሴሎና 4 ቦሩሲያ ዶርትሙንድ 0። በቀጣይ ሳምንት እንግዲህ ዶርትሙንድ ላይ ይደረጋል። እንዲሁም ደግሞ የፓሪስ ሴን ጀርሜንና የአስቶን ቪላ ሜዳ ላይ ይደረጋል። ፓሪስ ሴን ጀርሜኖች የአገራቸው ዋንጫ በማረጋገጣቸው በዚህ ሳምንት መጨረሻ ብዙ ማሳስባቸውም እንግዲህ ደግሞ አስቶን ቪላም ከወራጁ ሳውዛምፕተን ጋር በሳምንቱ መጨረሻ ይጫወታል። ባርሴሎና በአገሩ ከአትሌቲኮ ማድሪድና ከሪያል ማድሪድ ጋር ያለው ፍጥጫ ፍጹም ፍንጭ ያልሰጠ ውጥረቱ ያረገበ በመሆኑ ፋታ የላቸውም። ቢሆንም ግን በትላንት ምሽቱ ጫውታን በመግደላቸው አሳሳቢ ነገር የላቸውም። እነ ፔድሪ በዛ ጉልበታቸው እነ ጋቪ በዛ ሰውነታቸው እነ የማል በዚህ እድሜያቸው እግር ኳስን በተቀላጠፈ ሁኔታ ሲጫወቱ ጉልበት ላይ ያመዘነው በሩጫና በጉልበት ላይ ትኩረት ያደረገው የሀገራችን ፉትቦል ባላቸው አቅም ላይ ያላቸውን አይነት አካል ብቃት የሚመጥን የሰውነታቸውን ያጥንታቸውን ስፋት የስጋቸውን የሰውነታቸውን ጥንካሬ የሚመጥን ስልጠና ተሰጥቷቸው በእኛ ልጆች እድሜ በእኛ ልጆች ክብደት በእኛ ልጆች ቁመትና በእኛ ልጆች ሚዛን ያሉ ስፔናውያንና ፈረንሳውያን የሚጫወቱትን ጫወታ እንዲጫወቱ እድል ጊዜ ዘመን እስኪፈቅድ ድረስ የውጮቹ ላይ እኛም ተደግፈን እየቆዘምን እንከርማለን። ሁለቱ ለእግር ኳስ ራሳቸውን የሰው ክለቦች መለያ ወይም ደግሞ ከሌሎቹ እንዲለዩ እንደ አርማ የሚታዩበት የእግር ኳስ ፍልስፍናቸው
በመጫወት ውጤት ማምጣት ይቻላል የሚለውን ትላንትና ምሽት አሳይተውናል። ፓሪስም ባርሴሎናም ብዙውን ጊዜ የሚያስቆጥሯቸው የግቦች መጠን የሚጫወቱበት ያጫወት ሲስተም በምንም መንገድ ይሁንና ግቦቹ ሰፍተው ወደ ቀጣዩ ዙር ሲያልፉ ለምንወደው ክለብ ወይም ደግሞ በእለቱ ነፍሳችን ላመዘነ ክለብ ስሜታችንን እንገልጻለን። እነዚህ ግን እንደ ባርሴሎናና ፓሪስ ሴን ጀርሜን አይነት ለተፈጥሮ አጫወትና እግር ኳስን በመጫወት እግር ኳስን በረቀቀ መንገድ ደጋፊን በማዝናናት መጫወት እየተቻለ ማሸነፍ እየተቻለ ያ ማንም አሰልጣኝ ሊጫወት የሚችለውን ሲስተም ሳይመርጡ በዚህ ውስጥ መሆናቸው ሃንሲ ፍሊክስና ሉዊስ ኤንሪኬን በእጅጉ ማመስገን በእጅጉ መደገፍ ማድነቅ ግድ ይላል። እንግዲህ ከጠፋውበት ቦታ በህመምም ባለመመቸትም ከራኩበት ቦታ የፓሪስ ሴን ጀርሜን አጫወት አስገድዶን አጭር ዘገባ ከፓቻ ጋር ለመስራት መጣን። መሐመድ ሳላና ቫን ዳይክ ከክለቡ ጋር የ2 ዓመት ውል ለማራዘም ውል የቀረበላቸው እነሱም የመስማማታቸው ፍንጭ ወጥቷል። ለሊቨርፑል ደጋፊዎች በእንግሊዝ ፕሪሚየር ሊግ ቫን ዳይክን ከኋላ ሳላን ከፊት ለምታዩ የእግር ኳስ ቤተሰቦችም በክለቡ በቀዩ መለያ መሰንበታቸው አንፊልድ ላይ ቀጣይ 2 ወይ 3 ዓመት ለመቆየት ማሰባቸው ለእግር ኳስ ቤተሰቦች ጭምር አስደሳች ዜና ነው እንላለን። የጆርጂያው ስሙን ሙሉ መጥራት ባይቻልም ክራቫ ነው ምንለው እኛ የፓሪስ ሴን ጀርሜኑ 7 ቁጥር ከናፖሊ ተዘዋውሮ የመጣው የጆርጂያው የታዳጊ ማዕከል ታምረኛ ተጫዋች ከደምቤሌ ጋር ወደ ባለንዶር እየዘመቱ ይሆን? ያማልና ራፊኒያም በዛ በኩል አሉ። በእንግሊዝ ፕሪሚየር ሊግ ዋንጫው ካገኙ ሳላም ከእጩዎቹ መሃል ሊገባ ይችላል። ነገር ግን ባለንዶር ወደ ፓሪስ ያደላች ይመስላል። እነዚህና ሌሎች የጫውታውን ስታቲስቲክስ የጫውታው መረጃዎች አጠቃላይ እንቅስቃሴዎች ባርሴሎና ከዶርትሙንድ ፓሪስ ሴን ጀርሜን ከአስቶን ቪላ ፓቻ ይዞላችሁ ይመጣል። በሰሞኑ እንግዲህ በተለያዩ ፕሮግራሞች እንደተለመደው እየመጣው ከናንተ ጋር ይቆይ ይሆናል። አብዲ ነኝ። ከፓቻ ጋር አሪፍ ጊዜ እንደምታሳልፉ እርግጠኛ ነኝ። ፓቻ መቀጠል ትችላለህ። እኔ በኩል የተሰናበትኩኝ ሰላም ቆዩን። እሺ እንደምን ቆያችሁ አድማጮቻችን። ባርሳ ፓሪስ ሴን ጀርሜን ተጋጣሚዎችን በሜዳቸው ሁለቱም ክለቦች እንግዲህ በአስደናቂ ብቃት ፍጹም በጨዋታ ብልጫ ፓሪስ ሴን ጀርሜን የእንግሊዙን አስቶን ቪላ ባርሳ ደግሞ የጀርመኑን ቦሩሲያ ዶርትሙንድ በሜዳቸው የመጀመሪያ ዙር የሩብ ፍጻሜን ጨዋታ በማሸነፍ አድቫንቴጃቸውን አስፍተው ሁለተኛውን ጨዋታ ወደ ቀጣይ ሳምንት ይጠባበቃሉ። ባርሳ እንግዲህ በሜዳው 4-0 በሆነ ሰፊ ውጤት ቦሩሲያ ዶርትሙንድ ሲያሸንፍ ቀዳሚ መሆን የቻሉት 25ኛ ደቂቃ ላይ በራፊኛ ግብ ነበር ከኩባርሲ የተሻገረለትን ኳስ። ይሄ የዘንድሮ የውድድር ዓመት የባርሳ አስደናቂ ተጫዋች በተጠናቀቀው የውድድር ዓመት ተጫዋቹን ለመሸጥ ባርሳ ፍላጎት አሳይቶ እንዲሁም በተለያየ መልኩ ነው ራፊኛ የቆየው። በቦታው ላይም አማራጮችን ሲመለከቱ የከረሙት ባርሳዎች ዘንድሮ ደግሞ በተቃራኒው የራፊኛ ሌቫንዶስኪና የማል ጥምረት የባርሳን የፊት መስመር አማራጭ የማጥቃት እንቅስቃሴ ፍጹም ከፍ ባለ ጥራት እየመሩ ይገኛሉና 25ኛ ደቂቃ ላይ ራፊኛ አስቆጠረ። እረፍት ሊወጡ የተወሰኑ ደቂቃዎች በቀሩበት ወቅት የቦሩሲያ ዶርትሙንድ አንዳንድ አወዛጋቢ ጉዳዮች ቢስተዋሉ ባርሳ በአንድ ግብ ልዩነት ነው የመጀመሪያውን 45 ማጠናቀቅ የቻለው። ከረፍት እንደተመለሱ በፍጥነት ነበር ባርሳዎች የመምራት አጋጣሚን ወደ 2 ያሰፋቸውን ግብ አጥቂው ሮቤርቶ ሌቫንዶስኪ አስቆጠረ። ከራፊኛ የተሻገረለትን ኳስ በተመሳሳይ ከተወሰኑ ደቂቃዎች በኋላ ሌቫንዶስኪ ለራሱ ሁለተኛውን ለባርሳ ሶስተኛውን ግብ አስቆጥሮ ባርሳ የ3-0 አድቫንቴጅ የሚያስችሉ ነው። እንግዲህ 77ኛው ደቂቃ ላይ ላሚን ያማል አስቆጥሮ ባርሳ በ4 ግብ ልዩነት የመጀመሪያ ዙሩን ጨዋታ ጣጣውን ጭንቁን
ሜዳው ላይ ጨርሶ ስለ ግማሽ ፍጻሜው ጨዋታ ከወዲሁ ማሰብ የጀመረበትን ትልቅ ውጤት ነው ያስመዘገበውና ቦሩሲያ ዶርትመንድ በታየው እንቅስቃሴ ባሳየው ፍላጎት በጎ የሆኑ ጉዳዮች ቢነሱም የባርሳ ፍጹም የበላይነት ግብ ላይ በተለይ ምሕረት የሌለሽ እንቅስቃሴ በማድረግ በአስደናቂ መልኩ ነው ቦሩሲያ ዶርትመንድም በመጀመሪያ ዙር ጨዋታ በሰፊ የግብ ልዩነት ማሸነፍ የቻሉትና በዩኤፋ ቻምፒየንስ ሊግም የባርሳ የፊት መስመር ተጫዋቾች 12 እና 11 ግብ በማስቆጠር የኮከብ ጎል አግቢነቱን እየመሩ ነው የሚገኙት። ራፊኛ 12፣ ሌቫንዶስኪ 11 በግሩም ሁኔታ የባርሳን የዘንድሮ ውድድር ዓመት በላሊጋው ባርሳ የሚያቆመው ጠፍቷል። አሁን ደግሞ በቻምፒየንስ ሊግ ቡድኑ ከላሊጋው በተሻለ ሁኔታ በዩኤፋ ቻምፒየንስ ሊግ ተጋጣሚን እያሸነፈ አሳማኝ በሆነ መልኩ ጉዞውን ቀጥሏልና ራፊኛ እንግዲህ በዚህም ወቅት በዩኤፋ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታ 12 ግብ አስቆጥሮ 7 ግብ የሆነ ኳስ አመቻችቶ በማቀበል ከሊዮኔል ሜሲ 2011-12 የውድድር ዓመት ተይዞ የነበረውን በአንድ የውድድር ዓመት ከፍተኛ ግብ ላይ ቀጥተኛ ተሳትፎ በዚህ ደረጃ ማድረግ የቻለ ብቸኛ ተጫዋች ሆኗል ከሊዮኔል ሜሲ በመቀጠልና የራፊኛም የዘንድሮ የውድድር ዓመት እንግዲህ በተሳካ ሁኔታ እንደዘለቀ ነው። ተጫዋቹ የተወሰኑ የዲስፕሊን ክፍተቶች ይስተዋሉ ነበር። በተለይ ባርሳ ያለፈው ሳምንት ከሪያል ቤቲስ ጋር 1-1 በተለያየበት ጨዋታ ከአሰልጣኙ ጋር እንዲሁም የቡድኑ ዋና አምበል ቁጥር 1 ግብ ጠባቂ ማርክ ቴስቴገር ጉዳት ላይ የሚገኘው ይሄ ግብ ጠባቂ በሁለቱ ጀርመናውያን ላይ ራፊኛ ያሳየው ባህሪ ባልተገባ ሁኔታ የአብዛኛውን ትችት አስተናግዶ ነበር። በመጨረሻ እንግዲህ ወዲያው ለዚህ ጉዳይ ምላሽ የሚሆን ልዩ ብቃት አሳይቶ ነው ባርሳ በሰፊ የግብ ልዩነት ተጋጣሚውን ቦሩሲያ ዶርትመንድን በመጀመሪያ ዙር ጨዋታ ማሸነፍ የቻለው። የባርሳ ውጤት እንግዲህ ቡድኑን ከወዲሁ ወደ ቀጣዩ ዙር የአንድ ታምር በሲግናል ኢዱና ፓርክ ካልተፈጠረ በቀር ባርሳ ማለፉን ያረጋገጠ ይመስላል በመጀመሪያ ዙር በተመዘገበ ውጤትና ይሄ በልዩነት የሚነሳ የምሽቱ ውጤት ነው። በዋነኝነት ግን የተጠበቀው ጨዋታ የአብዛኛው የእግር ኳስ ቤተሰብም ትኩረት የሳበው የፓሪስ ሴን ጀርሜንና የእንግሊዙ የአስቶን ቪላ የእርስ በርስ ግንኙነት ነው። ኡናይ ኤምሪ ወደ ቀድሞ ቤታቸው ነው የተመለሱት። የሚያውቁት የቆዩበት ነገር ግን በጥሩ መልኩ ያልተጠናቀቀ የኡናይ ኤምሪና የፓሪስ ሴን ጀርሜን ግንኙነት ነበር። በመጨረሻም አሰልጣኙ ከፓሪስ ሴን ጀርሜን የሚሰናበቱበት ወቅት እንግዲህ የተለያዩ ነጥቦች ተነስቶባቸው በተጫዋች ማኔጅመንት፣ በጨዋታ ሲስተም በበርካታ ትችት ነው አሰልጣኙ የተሰናበተው። ከዛን ጊዜ በኋላ እንግዲህ ኡናይ ኤምሪ በአንድ ክለብ ውስጥ መረጋጋት አልቻሉም ወይም የራሳቸውን ቡድን ለመገንባት ተቸግረዋል። በስተመጨረሻ እንግዲህ አስደናቂውን ቪላን መገንባት ችለው ወደ ቻምፒየንስ ሊግ እንዲመለስ አድርጓል። በዚህም እንግዲህ ለአሰልጣኙ ክሬዲት መስጠት ያስፈልጋል። አስቶን ቪላን ከረጅም ጊዜ በኋላ የቻምፒየንስ ሊግን ቦታ ይዞ እንዲያጠናቅቅ አሁን ደግሞ ሩብ ፍጻሜ ላይ እንዲገኝ ምክንያት ሆነዋል። ነገር ግን ተጋጣሚው ፓሪስ ሴን ጀርሜን ባለው ኳሊቲ በሰበሰበው ተጫዋቾች በሚያወጣው ኢንቨስትመንት ከዚህ ቀደም የተለያዩ አሰልጣኞችን ኡናይ ኤምሪን ጨምሮ እነ ቶማስ ቱሄልን በርካታ አሰልጣኞችን በዚህ ውድድር ልምድ ያላቸውን አሰልጣኞች እነ ካርሎ አንጀሎቲን መቅጠር የተለያዩ አሰልጣኞችን ሲያመጡ ነበር። እነ ሞሪሲዮ ፖቼቲኖን ፈረንሳዊያንንም በማምጣት ቡድኑን አንድ መልክ ያለው እንቅስቃሴ አንድ አይደንቲቲ እንዲይዝ ጥረት ሲያደርጉ ነበር በናስር አልካላይፊ አማካኝነት የክለቡ ፕሬዝዳንት። ነገር ግን ፓሪስ ሴን ጀርሜን እነዚህን ጉዳዮች ለመቅረፍ ረጅም ጊዜ መጠበቅ ነበረበት ሉዊስ ኤንሪኬን ወደ ቡድኑ እስከሚያመጣ ድረስ። ከዛም በኋላ የኪሊያን ኤምባፔና የፓሪስ ሴን ጀርሜን የሉዊስ ኤንሪኬ አጫወት በርካታ ነጥቦች ይነሱ ነበር። ለነዚህ ጉዳዮች ደግሞ መብቴ ለመስጠት ከአጫወት ጋር በተገናኘ የባፔን ምቾት ታሳቢ ያደረገ እንቅስቃሴው ኳሶቹ በአጠቃላይ ወደ ኪሊያን ኤምባፔ ያተኮሩ አይነት ሲስተሞች ይፈለጉ ነበር በፓሪስ ሴን ጀርሜን ቤት። እነዚህን ጉዳዮች ለመቅረፍ ደግሞ ወይ ተጫዋቹ
እንደ ሌሎች ተጫዋቾች በአሰልጣኙ ስር በታክቲክም በእያንዳንዱ ጉዳይ እንደ ኖርማል ተጫዋች ማገልገል ነበረበት። ይሄ ደግሞ በአሰልጣኙና በኤንሪኬ መካከል በኪሊያን ኢምባፔ መካከል የተወሰነ ክፍተት እንዲሁም በዋና ስፖርቲንግ ዳይሬክተር ሉዊስ ኦካምፖስ መሃል ችግር ተፈጥሮ ነበር። እነዚህን ጉዳዮች ለመፍታት እንግዲህ ያለው ብቸኛ አማራጭ ፓሪስ ሴን ጀርሜን እንደ ቡድን ለመገንባት በራሱ አይደንቲቲ፣ በራሱ ሲስተም፣ በራሱ አጫወት የተቀናጀውን ፓሪስ ሴን ጀርሜን ለማምጣት ሉዊስ ኤንሪኬ የቡድኑን አይደንቲቲ በራሱ ከዚህ ቀደም በባርሳ፣ በሮማ፣ በስፔን ብሔራዊ ቡድን የምናውቀውን ሲስተም ወደ ፓሪስ ሴን ጀርሜን ለማምጣት የኪሊያን ኢምባፔ መልቀቅ በይበልጥ አሁን ላይ ፓሪስ ሴን ጀርሜን በዚህ ደረጃ ማራኪ እግር ኳስ እንዲጫወት ዋነኛ መነሻ ምክንያት ነበር። የባፔ መልቀቅ ዛሬ ላይ ለምንመለከተው ፓሪስ ሴን ጀርሜን አስደናቂ እንቅስቃሴ ትልቅ ተጽዕኖ ነበር። ከዛም በኋላ እንግዲህ አሰልጣኙ ምን አይነት ቡድን መገንባት እንደሚፈልጉ ዛሬ ላይ ፓሪስ ሴን ጀርሜን አንደኛ በደርሶ መልስ 210 ደቂቃዎች ከሊቨርፑል ጋር የነበረው ጨዋታ እንደገና ሌላ 90 ደቂቃ ደግሞ ከአስቶን ቪላ ጋር የነበረው የፓሪስ ሴን ጀርሜን እንቅስቃሴ በእጅጉ ለእግር ኳሱ ቤተሰብ የሉዊስ ኤንሪኬ ቡድን ፍንትው አድርጎ ያሳየ ልዩ ቡድን እንደሆነ ነው የተመለከትነው። በተለይ ደግሞ ቡድኑ ወጣት ተጫዋቾች ላይ ያለው እምነት ከ20 ዓመት በታች ያሉ ተጫዋቾችን እድል መስጠት ቀጣይ የፓሪስ ሴን ጀርሜን ፕሮጀክት በትልቅ ቢሊየን በወጡ ገንዘቦች ላይ ጥገኛ የሆነ ሳይሆን በወጣት ተጫዋቾች ላይ እምነት የሚጥል ሰፊ ፕሮጀክት ነው። እንግዲህ አቅደው ትልቁን ቡድን በሚፈልገው ደረጃ ወይም ከዚህ ቡድን ከዚህ አሰልጣኝ የሚፈልገው ውጤት ዩኤፋ ቻምፒየንስ ሊግ መሆኑ ከረጅም ዓመት ጀምሮ ይታወቃል። በተለይ ከነ ዛላታን ኢብራሂሞቪች እና ኤዲሰን ካቫኒ በነበሩበትም ወቅት ትላልቅ ኢንቨስትመንቶች ሲፈጸሙ የነበረው ወደ ፓሪስ ቻምፒየንስ ሊግ ለማምጣት ነው። አልተቻለም፣ ተቸግረው ነበር። የተለያዩ አሰልጣኞች ተቀያይረው ይሄን ጉዳይ መፍትሄ ሊሰጡ አልቻሉም። በአንድ ወቅት የቶማስ ቱሄል ፓሪስ ሴን ጀርሜን በኔይማር እና በባፔ መካከል ያለውን ጥምረት አንድ ሀዲዱ ሳያስገቡ በተቻላቸው የታክቲክ አቅም ፍጻሜ አድርሰው በሙኒክ ተሸንፈዋል። ነገር ግን ያ ቡድንም ያ ስብስብ ያ እንቅስቃሴም ከጀርመናዊው ጋር አብሮ መቀጠል አልተቻለም። ይሄም ጀርመናዊ ተሰናበተ፣ ወደ ፍጻሜ ያደረሰው። በስተመጨረሻ እንግዲህ ስፔናዊ አሰልጣኝ በልዩነት ረጅም ጊዜ በባርሳ ፔፕ ጋርዲዮላም ከዛም በኋላ እነ ቲቶ ማርቲኖ በተጨማሪ ሉዊስ ኤንሪኬም የገነቡትን የእግር ኳስን መሰረት ያደረገ ማራኪ ፉትቦልን በስተመጨረሻ ፓሪስ ሴን ጀርሜን ቤት መመልከት ችለናል። በዚህም ደግሞ የተዋጣለትን ጊዜ እያሳለፈ ነው የሚገኘው። በሊጉም አንድም ጨዋታ ሳይሸነፍ ነው ዋንጫውን በጊዜ ማረጋገጥ የቻለውና በፓርክ ዲ ፍራንስ በምሽቱ ጨዋታ ከሊቨርፑል በበለጠ መልኩ ነው እንግዲህ አስቶን ቪላን ፍጹም በጨዋታ ብልጫ በእያንዳንዱ እንቅስቃሴዎች ውስጥ የአስቶን ቪላ ተጫዋቾች ኳስን ለመቀባበል የማሰቢያ ጊዜ ሳያገኙ የፓሪስ ሴን ጀርሜንን የኳስ ቅብብል እየተከተሉ ሜዳ ውስጥ የደከሙበት ምሽት ነበር። ፓሪስ ሴን ጀርሜን ለማመን የሚከብድ የጨዋታ ብልጫ ከ3-1 ድል ጋር ነው እንግዲህ አስመዝግቦ የመጀመሪያውን ዙር በእንዲህ መልኩ ያጠናቀቀው። ይሄ ጨዋታ የሁለት ግብ አድቫንቴጅ ፓሪስ ሴን ጀርሜን ስለወሰደ አልተጠናቀቀም የሚል ግምቶች ይቀመጣሉ። ነገር ግን ያንን ውጤት ለመቀየር አስቶን ቪላ በሜዳው ሊያደርግ የሚችለው እያንዳንዱ የጨዋታ ፕላን በተቃራኒው ፓሪስ ሴን ጀርሜንን በይበልጥ ምቹ የሆነ ሲስተም ሊፈጥር የሚችል ነው። ለምሳሌ ሊቨርፑል በአንፊልድ የመጀመሪያ 25 ደቂቃ የነበረውን ብልጫ አድቫንቴጁን መጠቀም ሳይችል ቀርቶ ቀሪውን ደቂቃ እንዴት እንደተቸገረ ከፓሪስ ሴን ጀርሜን አይነት ቡድን ጋር አንድ ተጋጣሚ ነቅሎም ሲያጠቃ ችግር ነው፣ ወደ ኋላም ተመልሶ ሲከላከልም ችግር ነው። በሁለቱም የጨዋታ ሲስተም ፓሪስ ሴን ጀርሜንን ማስቆም በጣም የሚፈትን ጊዜ ላይ ደርሰናል።
ለእግር ኳሱ ቤተሰብ አዝናኝ ፉትቦል የሚጫወት ለደጋፊው ለተቃራኒው ክለብ ግን አስጊ የሆነ ቡድን ነው ሉዊስ ኤንሪኬ መገንባት የቻለውና 3-1 በሆነ ውጤት አሸንፏል። ጨዋታው እንደጀመረ እንግዲህ የፓሪስ ሴን ጀርሜን የመጀመሪያ 15 ደቂቃ እንቅስቃሴ ብትመለከቱ በፖሴሽን እንኳን 75-25 ነበር በኳስ ቁጥጥር። ነገር ግን በመጀመሪያ 15 ደቂቃ ፓሪስ ሴን ጀርሜን 150 የተሳኩ ፓሶችን ሲያደርግ አስቶን ቪላ ማድረግ የቻለው 11 ነው። 150 ለ11 በመጀመሪያ 15 ደቂቃ ውስጥ። ሞርጋን ሮጀርስ 35ኛ ደቂቃ ላይ አስቶን ቪላን ቀዳሚ እስከሚያደርግ ድረስ ፓሪስ ሴን ጀርሜን 311 የተሳኩ ፓሶችን አድርጓል። በነዛ ደቂቃ ውስጥ አድቫንቴጅ ቪላ እስከሚወስድ ድረስ የዩሪ ቴለማስን ኳስ ሞርጋን ሮጀርስ አስቆጠረ። አስቶን ቪላ በጨዋታው መምራት የቻለው ለ4 ደቂቃ ብቻ ነው። 39ኛ ደቂቃ ላይ እንግዲህ ዱዌ በዘንድሮ የውድድር ዓመት ሬንስን ለቆ በ62 ሚሊዮን ዩሮ ወደ ፓሪስ ሴን ጀርሜን የተቀላቀለው ገና 20 ዓመት ያልሞላው ወጣት በአማራጭነት ክንፍም ከአጥቂ ጀርባም እንደ ፎልስ ናይን ቨርሲታሊቲ የሆነ ተጫዋች፣ በቴክኒኩ ከፍ ያለ ድሪብለር፣ ፈጣን፣ በአንድ ለአንድ ግንኙነት የተጋጣሚ ተከላካዮች በቀላሉ ማለፍ የሚችል ቴክኒካል ተጫዋች ነው። እንግዲህ በዚህ ሳምንት ከተመለከትናቸው ጎሎች ውስጥ አንዱ አስገራሚና አስደናቂ ግብ ነው። ኢሚሊያኖ ማርቲኔዝ ላይ ማስቆጠር የቻለው ከኤሪያ ውጪ። ነገር ግን እዚህ ጋር የብራድሊ ባርኮላ ቤንች መሆንና የዱዌ መሰለፍ ታክቲካዊ ጉዳይ ነበር። ይሄ ደግሞ በሉዊስ ኤንሪኬ ካለፈው ስህተት በመማር የወሰነው ውሳኔ በምሽቱ ጨዋታ ስኬታማ ሆኖ እንዲያጠናቅቅ ምክንያት ሆኗል። አሁን የዱዌ ቋሚ መሆን ወቅታዊ ብቃት ላይ ብቻ የተመረኮዘ ሳይሆን ታክቲካዊ ውሳኔ ነው። ተጫዋቹ በርካታ ሹቶችን የሚያደርግ ከኤሪያ ውጪ ተደጋጋሚ ሙከራዎችን ወደ ተጋጣሚ ግብ ላይ በመሞከር የሚታወቅ ነው። ይሄ ካለው ቴክኒክና የሹት አኩሬሲ አንጻር ይሄንን እድል ሉዊስ ኤንሪኬ ይፈቅዳል። በአጫጭር ተቾች ወደ ተጋጣሚ ቦክስ ገብቶ እድሎችን ለመፍጠር የፓሪስ ሴን ጀርሜን አንዱ የጨዋታ ፕላን ነው። ነገር ግን የቪላን ሎው ብሎክ በደንብ ሉዊስ ኤንሪኬ ያለፉትን ቀናት ሲከታተል እንደቆየ የሚያሳይ ይሄ የታክቲክ ሽፍት ነው። የመጀመሪያው ውሳኔ የነበረው ብራድሊ ባርኮላ በአጫጭር ተቾች በጠባብ ስፔስ ድሪብል አድርጎ ማለፍ፣ ወደ ተጋጣሚ ቦክስ ከገባ በኋላ ማይነስ የሚያደርጋቸው ኳሶች ወይም በአማካይ ባርኮላ ከኤሪያ ውጪ አንድ ኳስ ለመሞከር እስከ 161 ደቂቃ ይፈጅበታል ኢላማውን የጠበቀ ወይም ውጤታማ የሆነ። ነገር ግን ዱዌ አንድ ኢላማውን የጠበቀ ሙከራ ለማድረግ 84 ደቂቃ ብቻ የሚፈጅበት፣ ባርኮላ 184 ደቂቃ፣ ዱዌ 83 ደቂቃ ብቻ ነው የሚፈጅበት። ስለዚህ በ90 ደቂቃ አንድ ኢላማውን የጠበቀ ሙከራ ለማድረግ ዱዌ የተሻለ ነው ከተጋጣሚ ቦክስ ውጪ። በእንዲህ መልኩ ነው ታክቲካዊ ውሳኔዎችን ወስኖ ሉዊስ ኤንሪኬ ከባርኮላ ይልቅ ዱዌን ያስቀደመው። በዚህም እንግዲህ ውጤታማ ለውጥ ነው ማድረግ የቻለው። 39ኛ ደቂቃ ላይ በግሩም ቴክኒክ ነው የቪላን ተጫዋቾች ቀንሶ በሚመቸው ፖዚሽን 90 ዲግሪ ውስጥ ነው ማስቆጠር የቻለውና ፓሪስ ሴን ጀርሜንን ወደ ጨዋታ የመለሰው። ከረፍት እንደገቡ እንግዲህ በዘንድሮ የውድድር ዓመት አብዛኛው ክለቦች የሚቆጩበት በተለይ የእንግሊዝ ክለብ ሊቨርፑልን እና ማንቸስተርን ጨምሮ ኪቪቻ ክራቫትስኬሊያ ይሄ የቀድሞ የናፖሊ የፊት መስመር ተጫዋች ጆርጂያዊው 49ኛ ደቂቃ ላይ በምን አይነት ቴክኒክ እንዳስቆጠረ የሚያስገርም ግብ ነው የተመለከትነው። በቦክስ ውስጥ ግሩም ግብ አስቆጥሮ ፓሪስ ሴን ጀርሜንን መሪ ማድረግ ቻለ። የጨዋታውም ኮከብ ነው። እንግዲህ ክራቫትስኬሊያ 109 ኳስ በጨዋታው መንካት የቻለው 102ቱ በስኬት ተጠናቀዋል። የፊት መስመር ተጫዋች ከ100 በላይ ኳስ ሚነካበት ቡድን ነው እንግዲህ ሉዊስ ኤንሪኬ መገንባት የቻለው። የፊት መስመር ተጫዋች በአማካይ እንኳን
60 ኳሶችን በስኬት ፓስ አደረጉ ከተባለ በጣም ትልቅ ቁጥር ነው በተለይ በፕሪሚየር ሊግ። ነገር ግን እዚህ ፓሪስ ሴን ጀርሜን ውስጥ አንድ ተጫዋች 60 ኳሶችን ከነካ ወይ ፓስ ካደረገ ያ ተጫዋች በጣም አነስተኛ ፓሶችን ያደረገው ነው የሚባለው መመዘኛው። ለምሳሌ በጨዋታው ከነበሩ እንቅስቃሴዎች ውስጥ በቀላል ድሪብል 9 ጊዜ ተገናኝቶ 8ቱን ማለፍ ችሏል ክራቫትስኬሊያ የቪላን ተጫዋቾች። ግቡን አስቆጥሯል። ይሄም ተጫዋች እንግዲህ የጨዋታው ኮከብ የተባለው ክራቫትስኬሊያ ነው። በግሩም ሁኔታ ነው ግቧን ማስቆጠር የቻለው። ፓሪስ ሴን ጀርሜንን መሪ ያደረገች ግብ ናት። በስተመጨረሻም 90 ሲደመር 2 ላይ ኑኖ ሜንዴስ ኢሚሊያኖ ማርቲኔዝን እና ማቲካሽን በመሸወድ በቀኝ እግሩ ነው ማስቆጠር የቻለው። 3-1 በሆነ ውጤት ፓሪስ ሴን ጀርሜን አሸንፏል። ጨዋታውን በአጠቃላይ የሚገልጽ ጠንካራ ቁጥራዊ መረጃዎች አሉ። ለምሳሌ ፓሪስ ሴን ጀርሜን 75% የኳስ ቁጥጥር ብልጫ ነበረው በሙሉ 90 ደቂቃ 29 ሙከራዎችን አድርጓል። ከ29ኙ 10ሩ ኢላማውን የጠበቁ ናቸው። ከነዚህም ውስጥ 9ኙ የተመለሱት 8ቱ የተመለሱት በኢሚሊያኖ ማርቲኔዝ አማካኝነት ነው። 8 ኳስ ኢሚሊያኖ ማርቲኔዝ ያዳነው ይሄ የሚያስገርም ነውና 58 ኳሶችን በአስቶን ቪላ የመጫወቻ ክልል ውስጥ በመንካት በዘንድሮ የውድድር ዓመት በሻምፒየንስ ሊግ 58 ኳሶችን በተጋጣሚ ቦክስ ውስጥ የነካ ብቸኛ ቡድን ሆኗል ፓሪስ ሴን ጀርሜን። ቪላ 9 ኳስ ብቻ ነው በፓሪስ ሴን ጀርሜን መጫወቻ ቦክስ ውስጥ መንካት የቻለው። በአጠቃላይ የማጥቃቱ እንቅስቃሴ እንኳን ብንመለከት ከኤሪያ ውጪ 10 ኳሶችን ፓሪስ ሴን ጀርሜኖች ሞክረዋል። የቪላን የመከላከል ቅርጽ ስለተመለከቱ የፓሪስ ሴን ጀርሜን ኮቺንግ ስታፎች ሉዊስ ኤንሪኬን ጨምሮ እንዲህ አይነት የጨዋታ መንገድ ፈልገው በተሳካ ሁኔታ አጠናቀዋል። ፓስ በማድረግ ፓሪስ ሴን ጀርሜኖች 840 ፓሶችን አድርጓል። ከዚህ ውስጥም 798ቱ በተሳካ ሁኔታ ተጠናቋል። የአስቶን ቪላን ፓስ ብንመለከት 271 ፓስ ነው ያደረገው። 205ቱ ነው በተሳካ ሁኔታ የተጠናቀቀው። ፓሪስ ሴን ጀርሜን 798 የተሳኩ ፓሶችን አድርጓል። ከዚህም ውስጥ 128ቱ ባክዋርድ ፓስ ነበር ወደ ኋላ የመለሱት። 170ው ፎርዋርድ ፓስ ነው ወደፊት የተደረገ። 24 ረጃጅም ፓሶች ተደርገዋል። ነገር ግን 24ቱም በተሳካ ሁኔታ ተጠናቋል። ከ840 ፓሶች ውስጥ 24 ብቻ ረጃጅም ፓስ ራሱ ማድረግ የሚያስገርም ነው። ምናልባት ከ100 በላይ ወይም ከ80 በላይ ረጃጅም ፓስ በዚህ ሁሉ የኳስ ንክኪ ውስጥ ይጠበቅ ነበር ከአንድ ቡድን። ረጃጅም ፓሶች እንኳን ያልተስተዋሉበት ጨዋታ ነበር። በጣም የሚያስገርመው ግን ፋይናል ሰርድ የነበረው የፓስ ቁጥር በዩኤፋ ቻምፒየንስ ሊግ አዲስ ሪካርድ ተመዝግቧል። የተሳኩ ፋይናል ሰርድ ፓሶች ለምሳሌ ከትናንት በስቲያ ማክሰኞ ምሽት በተደረገ ጨዋታ አርሴናል 181 የፋይናል ሰርድ የተሳኩ ፓሶችን አድርጓል። ይሄ የአርሴናልን ማጥቃት የሚያሳይ ነው። 84 ብቻ ነው ማድሪድ ያደረገው። ያ ደግሞ የማድሪድን የማጥቃት እንቅስቃሴ በግልጽ ያሳየ ነው ብለን ስናነጻጽር ነበር። ፓሪስ ሴን ጀርሜን ግን 360 የተሳኩ የፋይናል ሰርድ ፓሶችን አደረገው። ጨዋታው በአጠቃላይ ያለቀው አስቶን ቪላ ሜዳ ነው ማለት ነው። 360 የተሳካ የፋይናል ሰርድ ፓስ፣ ይሄ ማለት ያልተዛነፈ ፓስ ነው። 360 በተጋጣሚ መጫወቻ ኤሪያ ውስጥ የመጨረሻው የሜዳ ክፍል ላይ በተሳካ ሁኔታ ፓስ ያደረገ። በጨዋታው 151 የተሳኩ ፓሶችን ደግሞ ያደረገው ቪቲኛ ነው። በአጠቃላይ በጨዋታው ፓሪስ ሴን ጀርሜኖች የነኩት ኳስ 1007 ነው። በሻምፒየንስ ሊግ ታሪክ ሌላ አዲስ ሪካርድ። በሩብ ፍጻሜ 1007 ፓስ የነካ ቡድን የለም። 840 ፓስ 798 የተሳኩ ያልተዛነፈ ስኬታማ ፓስ ያደረገ። በእንዲህ መልኩ እንግዲህ አስቶን ቪላን አንገት በሚያስደፋ መልኩ ፓሪስ ሴን ጀርሜኖች በአማካይ ወጣቱን ቡድን በዩኤፋ ቻምፒየንስ ሊግ ይዞ ሉዊስ ኤንሪኬ የመጀመሪያውን ዙር አድቫንቴጅ በ3-1
እድል ማጠናቀቅ የቻለው። አንድ ጉዳይ ለማስታወስ ያክልና ይህንን ፕሮግራም ለማጠናቀቅ በተጠናቀቀው የውድድር ዓመት ፓሪስ ሴን ጀርሜን 680 የተሳኩ ፓሶችን በሴንት ጀምስ ፓርክ አድርጎ 4 ግብ ተቆጥሮበት ሲመለስ እንደ ፓሪስ ሴን ጀርሜን የተጠለጠለ ቡድን አልነበረም። ዘንድሮ ግን ኒውካስል ለሻምፒዮንስ ሊግ በድጋሚ ተሳታፊ መሆን አልቻለም። አሁን ላይ ያለውን የፓሪስ ሴን ጀርሜን አቅም፣ አጫወት፣ ፍጥነት፣ የኳስ ቅብብል፣ ሪትምና የስብስቡ እድሜን ስንመለከት በጥራትና በኳሊቲ በትላልቅ ኢንቨስትመንቶች ቡድን ከመገንባት ይልቅ በወጣቶች ላይ የታየው እምነትና ትክክለኛው የፓሪስ ሴን ጀርሜን ፕሮጀክት በስተመጨረሻ እየተመለከትን። ስለዚህ አሁን ፓሪስ ሴን ጀርሜን የደረሰበትን ደረጃ ለመመዘን ወይም ለማየት ያክል በተወሰነ መልኩ ብንሞክር ይሄ ቡድን ፍጻሜ የመድረሱ እድል አሁን ላይ ከተጠናቀቀው የውድድር ዓመት በበለጠ እድሉ ሰፊ ነው። አምና እንደምታውቁት ግማሽ ፍጻሜ ላይ ነው በቦሩሲያ ዶርትመንድ በደርሶ መልስ ከ60 በላይ ኳሶችን ሞክሮ 18 ኢላማቸውን የጠበቁ ሙከራዎችን አድርጎ ወደ 1600 የተሳኩ ፓሶችን አድርጎ ቡድኑ ማለፍ አልቻለም። ዘንድሮ ግን ስራና ጭንቅን የሚቀንሱ ቴክኒካል የሆኑ ነገር ግን ባልተጋነነ ዋጋ ወይም ለዚህ ቡድን የሚያስፈልግ ጥራት ያላቸውን ወጣት ተጫዋቾችን በመሰብሰብ ሉዊስ ኤንሪኬ እንግዲህ በእንዲህ መልኩ አስደናቂ ፓሪስ ሴን ጀርሜን ገንብቷል። የዚህ ቡድን አካሄድ ለሌሎች ቡድኖችም በጣም ፈታኝ ነው የሚሆነው። ምናልባት ፓሪስ ሴን ጀርሜንን እንደተጠናቀቀው የውድድር ዓመት ባንጠብቅ የተሻለ ነው ባይ ነኝ። እስካሁን ድረስ ባለው የቡድኑ አቅም ሊጉን አረጋግጧል። ሙሉ በሙሉ ትኩረቱን የሚያደርገው ሻምፒዮንስ ሊግ ላይ ነው። ተጫዋቾችን በበቂ ሁኔታ ያሳርፋል። ለእያንዳንዱ ጨዋታ በቂ ዝግጅት ለማድረግ አሁን ላይ ምንም የተደራራቢ ጨዋታ ጭንቀት የለበትም። ይሄ ቡድን ለዚህ ውድድር የሚሰጠው ትኩረት የሉዊስ ኤንሪኬ ሲስተምና አቅም ሲታይ ፓሪስ ሴን ጀርሜን ረጅም ርቀት እስከ ፍጻሜ ሊጓዝ የሚችልበት እድል ሰፊ ነው። በቪላ ፓርክ ውጤቱ የመቀየር እድል አለው ምናምን የሚለውን በበኩሌ አልጠብቅም። በየትኛውም ውጤት የመጀመሪያው ዙር ለምሳሌ ባቻ ውጤት እንኳን ቢጠናቀቅ ቪላ ወደ ቀጣዩ ዙር ያልፋል ብሎ መጠበቅ የተመዘገበው የውጤት ልዩነት 2 ግብ ምናምን ስለሆነ ሳይሆን ቪላ ያለውን አቅምና ፓሪስ ሴን ጀርሜን ያለውን የጨዋታ ቴክኒክ ስንመለከት ፓሪስ ሴን ጀርሜን ወደ ቀጣዩ ዙር የማለፍ እድል ሰፊ ነው። በቀጣዩ እንግዲህ የተለየ ውጤት ካልተመዘገበ በስተቀር ፓሪስ ሴን ጀርሜን የሪያል ማድሪድ የአርሴናል የመልሱን ጨዋታ ጠብቆ ተጋጣሚው የሚለይ ይመስላል። አሁን ላይ ባለው ሁኔታ ፓሪስ ሴን ጀርሜን 3-1 አስቶን ቪላን አሸንፎ የመጀመሪያውን ዙር ሰፊውን አድቫንቴጅ ይዟል። ባርሳን በተመሳሳይ ዶርትመንድን 4-0 አሸንፏል። በቀጣይ እንግዲህ የቨርጂል ቫን ዳይክ እና የመሐመድ ሳላህ ኮንትራት አዲስ መረጃ ወጥቷል። እሱን ይዘን በሌሎች ፕሮግራሞች እንመለሳለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ከሀገር ውጭ የምትገኙ በሱፐር ታንክስ እና ሱፐር ስቲከር ድጋፍ አድርጉ። ሰላም ቆዩ።